አብርሃም እስከዛሬ ያደረገውን ነገር በሙሉ እስከዛሬ የበደላትን ነገር በሙሉ በአንዴ ረስታው ሁሉም ነገር ይሁን ብላ ጎሽ ለልጇ ብላ ተወጋች እንደሚባለው ቤተሰብ ሩታም ለልጇ ብላ ተወግታለች። ምንም እርርድብን ብትል አብርሃምን ለልጇ ስትል ተቀብለዋለች። ራሷን አሳምና ማለት ነው ቤተሰብ። ሴቶች አንዳንዴ ከወንዶች የሚሻሉበት ምክንያት ይሄ ነው ቤተሰብ። በጣም ብልሆች ናቸው። በጣም የወደፊቱን አርቀው ያስባሉ። እኛ ወንዶች ግን ነገሮችን ወደፊት አርቀን የማሰብ ችሎታችን ዝቅ ያለ ነው ከሴቶች አንፃር ማለት ነው። ነገሩ እንደ ተረቱ ነውና ሩታ ተመልሳለች ለልጇ ብላ ማለት ነው። ሩታ ፊቷን በደንብ ያት ቤተሰብ ምን ያህል እንደተቃጠለች ነው የሚያሳየው። በጣም ደስተኛ ሆነ አብርሃምን የተቀበለችው እንዳይመስላችሁ እንዲህ ስታዩ ማለት ነው። ውስጧ እርርድብን ብሏል። አሁንም ቢሆን ያስታውቅባታል። ምክንያቱም ለቤትሽ ለልጅሽ ስትይ ያደረግሽው መስዋዕትነት ነው። እኔ በዚህ ውሳኔሽ መቆጨት የለብሽም ወደፊትም ቢሆን ማለት ነው። ምን ይሆንሽ ነው? ምንድነው? አረ ሩታ ትለያለሽ። ይወር ዛሬማ አንጀቴ ነው ቅቤ የጠጣውን ለመናገር ማለት ነው። ቤተሰብ አቅማን አጠራቅማን የመጣችው አሁን በፊት ከቤት ስለማትወጣ አራስ ስለሆነች ነው። እነ አቤልና እነ ሄርሜላ አብርሃም ስለ እየሄዱ ሐሳቡን የሚያስቀይሩት። አሁን ግን እሷም ከአራስ ወጣለች። አጥሚቱ በደንብ ሰርቷል። ጉልበቷን በደንብ ጠንክሯል። አሁን በኋላ ሩታን የሚያስቆማት ሰው አለ ብዬ አላምንም። በደንብ ነው የታረሰችው። በቃ እድሜ ለእናቷ። ካሁን በኋላ አቤልም ሄርሜላ ጉድሽ ፈላ። ምንም ማድረጋችም ካሁን በኋላ ነገሮች ወዳልተፈለገ አቅጣጫ ሊሄዱ እንደሆነ ተረድታለች ሩታ። በ11ኛው ሰዓት ሐሳቧን ቀይራለች። ሩታ እንደዚህ አይነት ውሳኔ መወሰኗ ለአብርሃም ትንግርት ሆኖበታል። ግራ ገብቶታል። ቅርብ ከመጣች ሴት ጋር እንዴት ሊያወዳድራት ይችላል? ተወዳዳሪ የላትም የልጅህ እናት ስለሆነች ማለት ነው። ለሌላውም ጊዜ ቢሆን ሩታን ከማንም ጋር ባታወዳድራት ጥሩ ነው። ምክንያቱም ልጅን የመሰለ ትልቅ ስጦታ ሰጥታለችና ይሄንን ነገር ደግሞ አንተ አክብረህ ከማንም በላይ ለሩታ ዋጋ መስጠት ይኖርብሃል። በሳል ብትሆን ጥሩ ነው። ሕፃን ልጅ አይደለም አንተ። ገበያ ሄደ እቃ እንደሚመርጥ ሰው ይሄ ይሻለኛል ወይስ ይሄኛው ይሻለኛል እያልክ ራስህን ማጨናነቅ የለብህም። ምክንያቱም እነዚህ ሰዎች ሰው ናቸው እንጂ እቃ አይደሉም። ማንም መምረጥ እንዳለብህ ደግሞ የሚበጅህን ታውቃለህ። እቺው የልጅህ እናት ሩታ ነች የምታዋጣህም ማለት ነው። እንደተባለውም 1-3-7 ብትጠመቅ የተሻለ ነው ብዬ አምናለሁ። ደግሞ እርግጠኛ ነኝ አንዴ ወደ ሩታ እጅ ከገባህ በደንብ አድርጋ እንደምታከምህና ለአንተ የሚሻለውን ነገር በደንብ ስለምታውቅ 3-7 ብታስጠምቂው እልሻለሁ። በዚሁ አጋጣሚ ሩታዬ እስካሁን ማንም አዝኖለት እሱ ሊይዘው አልቻለም፣ አብርሃምም ማለት ነው። ትክክለኛው መስመር ታስገቢዋለሽ ብዬ አምናለሁ። ጉዞሽን ጀምረሻል። ይሄን ጉዞሽን ደግሞ ማቋረጥ ያለብሽ እንግዲህ ቤተሰብ ሄርሜላና አቤል የሩታ አስደንጋጭ መብረቃዊ የሆነ ውሳኔ ማመን አቅቷቸዋል። ደንግጠው እያዩት ነው በቃ ሁሉም አብርሃምም ጭምር ማለት ነው። በሳት ሴት መሆኗ የምታውቁት ቤተሰብ ሩታ እማትገመት ነች። በማይሆን ሰዓት ነገሮች ከሷ እያመለጡ እንደሆነ ስትረዳ በአንዴ ትቀየርና ለሷ የሚበጀውን ትወስናለች። በጣም ጎበዝ ሴት ነች። አንተስ ምን ሆነሽ ነው ብላ ጠይቃት። ሩታ ማንነቷን ታሳያቸዋለች ሁላችሁንም ማለት ነው። በአብርሃም ዙሪያ ያላችሁ ሰዎች ዋጋችሁን ነው የምታገኙት። አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አብርሃም ምን ተገኝቶ ነው እንደዚህ ልትሆኚ ቻልሽ ይላታል ቤተሰብ። ምን ተገኝቶ ነው እኮ ተረጋጋ፣ ላስረዳት ነው ልጅ ሰው። ዛሬ ትዕግስቷ እዚህ ድረስ ነው የመጣላት ቤተሰብ። ምንም ቢላት አብርሃም እንዲህ በቀላሉ አታኮርፍም። ከአብርሃም የሚወጡ መጥፎ ቃላቶችን በዚህኛው ጆሮዋ ሰምታ በዚህኛው ነው የምታፈሰው። ምክንያቱም አላማ አላት። አላማና አላማዋን ብቻ ነው የምታስበው ቤተሰብ። ውድና የተከበራችሁ የግሬስ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ
ዛሬ ሳቅ እየመጣ ነው ቤተሰብ። ሩታና ሄርሜላ ሌላ ታሪክ ውስጥ ገብተዋል ቤተሰብ። የዛሬ ይለያል። ብቻ እስቲ ዛሬ ቪዲዮን እንየው አብረን። ያው ማለት እኔ አቅሜ ላሳይሽ ብዬ ነው እንጂ ዛሬ ድረስ ማለት ነው። ያው እኔ ታለብኝ መቼስ ይተዋል። ሩታ ማለት ነው አብርሃም ከእጇ እየወጣ እንደሆነ ስትረዳ በአንዴ ማለት ነው 360 ዲግሪ ነው የተቀየረችው ቤተሰብ። ይመስለኛል በህልሟ አብርሃም ከእጇ ሲወጣ ታያት መሰለኝ። በጣም ልክ ነች። ጎበዝ ነሽ። ጎበዝ ማለት ፈልጋለሁ። የምሬን ነው የምልሽ ሩታ። አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ ይጋጫል አይደለም ሰው ነው። ትዳር ውስጥ ደግሞ መጋጨት መጣላት ምን ያለ ነገር ነው። ጠርቼ አይደለም በጣም እንደምወድህ አውቃለሁ ትለዋለች። አይ አብርሃም በሁለቱ ሴቶች ምክንያት ማንን ልምረጥ እያለ ነው መሰለኝ በሀሳቡ። እኛ መታሰርን ልንጠይቃት ሩታ በዚህ ጉልበቷ በዚህ ኢነርጂዋ ስለተመለሰች በጣም ነው ደስ ያለኝ። ለአብርሃምም ሆነ ለሷ የሚበጀውን ነገር ተወስናለች ብዬ አምናለሁ። እንግዲህ ዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።